በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአምሳለ ክርስቶስ ቤተ ክርስቲያን የተመሰላችሁ ክቡራን ሙሽሮች፣ ሚዜዎች፣ በነቢያትና በሐዋርያት አምሳል የተሰለፋችሁ እንዲሁም እድምተኞች፣ ምእመናት፣ ክቡራንና ክቡራት በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ለእናንተ ይሁን። እንደምን ዋላችሁ? አሜን። የእግዚአብሔር አምላካችን ሰላም ከሁላችንም ጋር ይሁን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። አሁን መርሃ ግብሩን ያስተናበሩልን መምህር እንደነገሩን እጅግ በጣም ለጥቂት ደቂቃዎች ነው የምንፈልጋችሁ። ስለዚህ ባሉን በእነዚህ ደቂቃዎች ውስጥ ቃለ እግዚአብሔር እንድንማማር ሙሽሮቹም ስለፈለጉ ስላዘዙን ታዘን ተልከን መተናልና ጥቂት ደቂቃ ጆሮዎቻችሁን እንድትሰጡን በእግዚአብሔር ስም እንለምናለን። እንኳን ደስ አላችሁ ሙሽሮች፣ እንኳን ለዚህ አበቃችሁ። እግዚአብሔር የአብርሃምን በረከት ወደ ይስሐቅ እንዳስተላለፈ እንደዚሁ ባንተ በሙሽራው ላይ ይስሐቃዊ በረከት ካንተ ጋር ይሁን። በሙሽሪት ላይ ርብቃዊ በረከት ባንቺ ላይ ይሁን። የአብርሃም በረከት ተስፋነት ነው። ይስሐቅ የተስፋ ልጅ ነው። የአብርሃም በረከት ወደ ይስሐቅ የተላለፈው በረከት እጅግ በጣም ያማረ የትዳር ሕይወት ነው። ወደ ይስሐቅ ሄደው እጅግ ያማረውን የትዳር ሕይወት እግዚአብሔር ይስጣችሁ። እግዚአብሔር አምላካችን በረከትን፣ ሀብትን፣ ጸጋ መንፈስ ቅዱስን ያትረፍርፍላችሁ። በድጋሚ እንኳን ደስ አላችሁ በሏቸው። ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። አዎ ይህ ቃል የእግዚአብሔር እውነተኛ ቃል ነው አልኩኝ። ራዕየ ዮሐንስ ምዕራፍ 19 ቁጥር 9 ላይ ያለ ቃል ነው። እግዚአብሔር ያዘጋጀው አንድ ትልቅ ሰርግ አለ። ይሄ ትልቅ ሰርግ ላይ እግዚአብሔር አንድያ ልጁን ጌታችን መድኃኒታችን ኢየሱስ ክርስቶስን ሙሽራ ብሎ ሰጥቶናል። ሙሽራይቱ ደግሞ ቤተ ክርስቲያን ናት። ቤተ ክርስቲያን ብሂል ነፍሰ ምእመን ብሂል። ቤተ ክርስቲያን ማለት የምእመናን ስብስብ፣ የምእመናን ነፍስ ማለት ናት። ይሄ ሰርግ አሁን እየሆነ ያለ ሰርግ መጨረሻ ደግሞ በሰማያዊቷ ጽዮን በደብረ ጽዮን ተሰብስበን ሁላችንም እያመሰገን የምንቀበለው የምንካፈልበት ሰርግ ነው። ይህ ሰርግ የዘላለማዊው ሕይወት መግቢያ የሆነ ሰርግ ነው። ወደዚህ ሰርግ የተጠሩ ብፁዓን ናቸው ነው የሚለን መጽሐፋችን። የሰርጉ ጥሪ ሰው ወንጌል ሲሰማ፣ ሰው እንዲህ ያለ ቦታ ሲሰበሰብ፣ ሰው የእግዚአብሔር ጥሪ በአንድም በሌላም መንገድ ሲመጣለት የሚደርሰው ነው። ለዚህ ለሰርግ ጥሪ ምላሽ የሚሰጠው በማመን አዎ ይህ እውነተኛ የእግዚአብሔር ቃል ነው ብሎ በማመን የሚሰጥ መልስ ሲሆን፣ ሁለተኛው ደግሞ ለሰርጉ የሚደረግ ዝግጅት አለ። ያ ዝግጅት እዚሁ የራዕየ ዮሐንስ ምዕራፍ 19 ቁጥር 6 ጀምረን ስናነብ እስከ 7 የተጣራ ቀጭን የተልባ እግር እንድትለብስ ተሰጥቷታል። እርሱም የቅዱሳን የጽድቅ ስራ ነው። ይህንን የቅዱሳን የጽድቅ ስራ የሚሰሩ ሰዎች የሚፈጽሙ በተግባር የሚገለጥ ስራ ያለው እምነት፣ ስራ ያለው ሕይወት ያላቸው ናቸው። ይህንን ስራ የሚሰሩ ብፁዓን ናቸው። ያ ልብሱ ዝግጅት ነው። ሙሽራይቱ ራሷን አዘጋጅታለች። የሰርጉ ቀን ደርሷልና ደስ ይበለን ይላል። የቤተ ክርስቲያን ጉዳይ፣ የክርስቶስ ጉዳይ፣ የእግዚአብሔርና የእግዚአብሔር ሕዝብ ጉዳይ በነቢያቱና በሐዋርያቱ ትምህርት ውስጥ በሙሽራና በሙሽሪት ምሳሌ ተደርጎ ብዙ ቦታ ተጠቅሷል። መጽሐፍ ቅዱስን
ያነበብን ብንሄድ እጅግ በጣም ስፍር ቁጥር የሌላቸው እንዲህ አይነት ምሳሌዎች ተጽፈው እናነባለን። እነሱን ለማብራራት አሁን ጊዜው አይደለም። ነገር ግን ሰርግ፣ የባልና ሚስት ነገር፣ ጋብቻ፣ የትዳር ህይወት እያንዳንዷ ነፍስ ከአምላኳ ጋር የሚኖራት በፍቅር የሆነ እውነተኛ ህይወት ምሳሌ ተደርጎ በብዙ የመጽሐፍ ቅዱስ ክፍሎች ውስጥ በብሉይም በሐዲስም ተጽፎ እናገኘዋለን። በዚህ ምሳሌነት መሰረት ነው እንግዲህ ይህ የራእይ ክፍል የተጻፈልን። ክርስቲያኖች በጉ የሕያው እግዚአብሔር ልጅ ወልደ ማርያም ስግው ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አሁን ለበጉ ሰርግ ጠርቶናል። ለበጉ ሰርግ ተዘጋጅተው ልብሳቸውን ያጠቡዋል። ልክ እንደ ሙሽሮች በክቡር ደሙ በቅዱስ ሥጋው በንስሐ ሕይወት ታጥበው ሰው ብዙ ድካም አለበት ይቅር በለኝ ብለው በክርስቶስ ደምና ሥጋ ሲከብሩ የሰርጉ ድምተኞች ሆነዋል፣ ልብሳቸውን አጥበዋል ይባላል። ሁለተኛ ጌታችን ኢየሱስ ክርስቶስ ዳግም ይመጣል። ሲመጣ ደግሞ ታላቅ ድግስ በሰማይ አለ፣ ሁላችንም የምንጠራበት ድግስ። ይሄ ድግስ የመብል የመጠጥ ድግስ አይደለም። የተለያዩ የመንፈስ ቅዱስ ጸጋ ስጦታዎች የምናገኝበት ድግስ ነው። ለዚህ ድግስ ሰው ዛሬ ነው ራሱን የሚያዘጋጀው፣ አምኖ ንስሐ ገብቶ። ሙሽሮቹ ዛሬ እንደዛ ብለው ነው እኛን ይጠሩ። እኛ የዛ የትልቁ ሰርግ ምሳሌ ሆነውን ይህን ሰርገናል። የትልቋ ቤተ ክርስቲያን ምሳሌ የሆነችዋ ትንሿ ቤተ ክርስቲያን ቤታችን ውስጥ ዛሬ ተተክላለች። በዓል እናድርግ፣ ደስ ይበለን። እግዚአብሔር የልባችንን መሻት ሰጥቶናል። ከመወዳት ከማፈቅራት፣ ከምትወደኝ ከምታፈቅረኝ ጋር፣ ከመወደው ከማፈቅረው ጋር ትዳርን ሕይወትን እንደ እግዚአብሔር ቃል እንደ እግዚአብሔር ፍቃድ ልንጀምር ተዘጋጅተናል። ደስ ይበላችሁ፣ የደስታችን ተካፋዮች ሁኑ፣ መልእክታችንን ተቀበሉ ብለው ጠርተውናል። እግዚአብሔር አምላክ ጥሪያቸውን የወንጌላውያኑ የነ ማቴዎስ፣ የነ ማርቆስ፣ የነ ሉቃስ፣ የነ ዮሐንስ ጥሪ አድርጎ ይቀበልላቸው። እግዚአብሔር ይባርካችሁ። ዛሬ እንደጠራችሁን መልካም ነገር እንዳሳያችሁን እግዚአብሔር በሕይወታችሁ ሁሉ መልካምነቱን ያሳይላችሁ፣ ያሳይባችሁ፣ መልካምነቱን በእናንተም ያሳያችሁ። እንግዲህ ሰርግ ድግስ ነው። ጋብቻ የትዳር ከእገሌ ጋር ብሎ መጀመር ነው። ትዳር ግን ሕይወት ነው። ሕይወት ተኩኖ የሚኖርበት ትዳር ውስጥ እግዚአብሔር በቃል ውስጥ የነገረን አለ። ሙሽራ እንደ ክርስቶስ ነው የሚለን። የቤተ ክርስቲያን ራስ ክርስቶስ እንደሆነ የሚስት ራስ ደግሞ ባል ነው። የሴት ራስ ወንድ ነው። በራስነቱ ይመራል። በራስነቱ እርሱ በሚመስለው እግዚአብሔር ባመለከተው እውነት ብሎ ባወቀው ትክክለኛ በሆነው መንገድ አካሉን ይመራል። ራስ የምንመራበት አካላችን ነው። ራስ እየመራ አካልን ደግሞ ይንከባከባል። ሰውነታችን አካላታችንን ስንታጠብ ውሃ ይዘን ሳሙና ይዘን ከራስ ፀጉራችን እስከ እግር ጥፍራችን የተለያየ ክፍሎቻችንን እንድንታጠብ የሚያዝ ራስ ነው። አካልን ይንከባከባል፣ አካልን ያጥባል፣ አካልን ያነጻል። ይሄ ብቻ አይደለም፣ ራስ አካልን እጅግ አድርጎ ይወዳል። እዚህ ጥፍራችን ላይ ጥቂት አደጋ ልትደርስ ከሆነ ራስ መልእክት አለው፣ ተጠንቀቅ ብሎ ይሰበስባል፣ ያዝናል፣ ይጠብቃል፣ ይንከባከባል። ራስ የአካል መሪ፣ የአካል ጠባቂ፣ የአካል ተንከባካቢ ነው። ይሄ ራስነት ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ በእያንዳንዱ ቤት ውስጥ እግዚአብሔር ራስነትን ለወንድ ሰጥቷል። በራስነት እንዲሆን ወንድማችን አሸናፊ እስካሁን ድረስ ወንድ ብቻ ነበር። አሁን ደግሞ ራስነት ተጨምሮልሃል። ደስ ይበላል። ራስነት ስልጣን ነው። ራስነት የዘውድ መቀመጫ የክብር ቦታ ነው። ራስነት ኃይልነት፣ መሪነት ነው።
ይሄንን ጸጋ ይሄንን ሀብት ዛሬ ትዳርን አንድ ብለህ ስትጀምር እስካሁን ያልነበረውን ሰጥቷል። ካሁን በኋላ ራስ ብቻ አይደለም አንተ አባወራ ነህ። አባት ትሆናለህ። ደግሞ አሁንም አባት አድርጎሃል እግዚአብሔር። ቤት ሲመሰረት አባትነት ተመስርቷል። ልጆች ቢመጡም ባይመጡ ነገ ደግሞ ልጆች ሲመጡ የበለጠውን ደግሞ የብዙዎች አባት ወደ መሆን ታድጋለህ። ይህንን በረከት የምትቀበልበት ህይወት ውስጥ ስለገባ እንኳን ደስ አለህ። እግዚአብሔር ይባርክ። ራስነት ውስጥ ግን ኃላፊነቱ ብዙ ግዴታዎች አሉበት። ክርስቶስ ለቤተ ክርስቲያን ራስ ሆኖ እንደሚያደርገው ባል ለሚስት እንዲሁ ማድረግ ያለበት አለ። ሚስቱን መጠበቅ፣ ሚስቱን መንከባከብ፣ ከዛም አልፎ ሚስቱን በማይለወጥ መውደድ፣ በየትኛውም ሁኔታ መውደድ፣ አንዲት እርሷን ብቻ መውደድ፣ ከአንዲት ከእርሷ ጋር ብቻ መደሰት፣ ለአንዲት ለእርሷ እስከ ሞት ድረስ ክፍያ ለመክፈል መወሰን። ክርስቶስ ቤተ ክርስቲያንን እንደወደዳት እስከ ሞት ድረስ እንዳፈቀራት ባልም ሚስቱን እንዲሁ ሊወዳት ሊያፈቅራት እግዚአብሔር ሰጥቶታል። ወንዶች ባሎች እግዚአብሔር የምንጸልየውን ጸሎት በተለይ ለሚስቶቻችን የምንጸልየውን ጸሎት እጅግ በኃይል ይሰማል። ይሄን ወቁ። እጅግ በኃይል ሌላ ከሚጸልየው ጸሎት ይልቅ የባል ጸሎት ለቤቱና ለሚስቱ ኃይል አለው። አባታችን ይስሐቅ ርብቃ ልጅ ስላልነበራት በጣም አዝናለች። አዝና ሄዳ ነገረችው። ይስሐቅ ወደ እግዚአብሔር ጸለየ ይላል። እጁን አንስቶ ጸለየ። ወዲያው እግዚአብሔር የርብቃን ማህፀን ባረከ። መንታ ጸነሰች። ማን ጸለየው? መልሱልኝ። ይስሐቅ ባል ነው። ይስሐቅ ራስ ነው። እግዚአብሔር በራስነቱ ልክ እንደ ካህን ቆሞ እንዲጸልይ ባሎች ሆይ ጸሎታችሁ እንዳይከለከል ሚስቶቻችሁን አታሳዝኑ ይላል። ሚስቱን የሚያሳዝን ሰው እግዚአብሔር ጸሎቱን ባለመስማት ጭምር በራስነት በባልነት ያለው ክብርና ስልጣን በእግዚአብሔር ፊት እንዳይሰራ ይሆናል። ንስሐ ሲገባ ይቅርታ ሲባባሉ ግን ሁሉም ነገር ይስተካከላል። እግዚአብሔር ይህንን ጸጋ አብዝቶ ይስጥ። እጅህን አንስተህ የምትጸልይ ቤትህን የምትመራ በበጎነት የምትጓዝ እንድትሆን እግዚአብሔር ይርዳ። ሚስት ቤተ ክርስቲያን ለክርስቶስ እንደምትገዛ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ እንዲሁ ለባሏ ደግሞ ሚስት ትገዛ ትታዘዝ ይላል። እህታችን እስከ ዛሬ ድረስ ለቤተሰቦች የታዘዝሽ ኖረሻል። ካህን ሲያዝሽ ትሰሚያለሽ፣ ትፈጽሚያለሽ። እጅግ በጣም ጥሩ ነው። ካሁን በኋላ ግን ሚስት መጀመሪያ የምትታዘዘው ለማን ነው ከተባለ ለማን ነው? ለባሏ ነው። ለማን ነው የምትታዘዘው? ለባሏ። ከካህኑም ቀድሞ ለባሏ ነው የምትታዘዘው። ይሄን ነው እኛ በክህነት ልናገለግል ንስሐ አባት መምህር ሆነን ብንገባ በራስ በርነት በኩል ብቻ ነው የምንገባው። አቋርጠን የመግባት መብት የለም። የእግዚአብሔር ስርዓት ነው ይሄ። በወታደራዊ ቋንቋ እዝ ሰንሰለት፣ በሴኩላሩ ቢሮክራሲ መዋቅር የምንለው በቤተ ክርስቲያን በመንፈሳዊ ዓለም ስርዓት ነው። እግዚአብሔር ያንን ቤት የሚያየው በወንዱ ራስነት በኩል ነው። በወንዱ ራስነት በኩል ነው የሚመግበው። በወንዱ ራስነት በኩል ነው የሚያስተዳድረው። ስለዚህ ሴት አካል ናት። አካል ሆና ግን የባሉ አካል ናት። የምትታዘዘው ለባዕድ አይደለም፣ ለሌላ አይደለም፣ ለራሷ አካሏ ለራሷ ነው የምትታዘዘው። አካል የሆነው ራስ አካል የሆነውን ሌላን ክፍል እንደሚያዛውቃ የምትቀበል የምትታዘዝ፣ ባሏን ደስ የምታሰኝ፣ ቤቷን አስተካክላ የምትጠብቅ፣ በፍቅር የምትቀበለው፣ ልቡ በደስታ እንዲሞላ በክብር እንዲመላለስ የምታበረታው የምታጀግነው እሷ ናት። በዚህ ምክንያት እግዚአብሔር ለሚስት ማወራነትን ይሰጣል፣ እናትነትን ይሰጣል፣ በረከትን ይሰጣል፣
ሕይወትን ይሰጣል። ተሰፍሮ የማያልቅ በረከቶችን ለሚስቶች ይሰጣል። እህታችን ካሁን በኋላ በዚህ ሕይወት እንድትኖሪ እግዚአብሔርን እንደሚፈሩት ሴቶች እንደነ ሳራ፣ እንደነ ርብቃ፣ እንደነ ሐራ እግዚአብሔር ይባርክሽ። እግዚአብሔር የሺዎች እናት ያርግሽ። እግዚአብሔር ልክ ርብቃ እንደተመረቀችው ምርቃት ላንቺም እንዲሁ መልካምነቱን ያበጅልሽ ያብዛልሽ። እግዚአብሔር አባታችን መጽሐፍ ቅዱስ ላይ ካስተማሩን ምርቃቶች አሉ። እዚህ ኦሪት ዘፍጥረት ምዕራፍ 26 ላይ ያለው ርብቃን ሲሸኟት ምን አሏት? እህትነ ኩኒ እልፈ ወአእላፈ፣ እህታችን እልፉኝ አእላፉኝ፣ ዘርሽ የጠላቶቹን ደጅ ይውረሳል። እህታችን እልፍ አእላፉኝ፣ ዘርሽ ዘርማን ዘርሽ በፍቅር በእውነት በእምነት የሰው ልብ የሆነውን የሰው ደጅ የሆነውን የሰውን ልብ የምታሸንፍ ያርግሽ። በመልካም ለባልሽ የምትገዢ ያርግሽ። እግዚአብሔር አምላካችን ይህንን ቀን ስለሰጠን እናመሰግናለን። ስለዚህ ባልና ሚስት እንዲተከባብረው ተፋፍረው ተደማምጠው እንዲኖሩ እግዚአብሔር አዟል። እግዚአብሔር እንዲሆናችሁ ኑሮን ጀምራችሁ ፈጽሙ ብሎናል። እነኚህን መሰረታዊ የቅዱሳት መጻሕፍት ትምህርቶች ይዘን የፌሚኒዝም እብደት ሳይነካል በጣም ላተኩርበት እፈልጋለሁ። ሌሎቹም የሞደርን ሙቭመንቶች የተበላሹ ሀሳቦችን ልባችን ቤታችን ውስጥ ሳናስገባ ብንኖር እግዚአብሔር በልጅ በሀብት በጸጋ እሱ ባዘዛቸው በረከቶቹን ሊባርከናል። እግዚአብሔር ይባርካቸው። እንግዲህ ባልና ሚስት ሚና አላቸው። ይህን ፈጽመን እንዳንረሳ። የባል ሚና አለ፣ የሚስት ሚና አለ። ይሄ አይነካካም። በትዳር ውስጥ ተጠብቆ ነው የሚኖር። አንድ ወቅት አንድ ትምህርቴን ለማጠቃለል አንድ ምሳሌ ልስጥ። ሻለቃ ሚስትና 100 አለቃ ባል ተጋቧል። ሰምታችሁኛል? ሚስትየው ምንድን ናት? ባልየውስ ማን ነው የሚበልጠው? በማዕረግ ማለት ነው። አታውቁም እንዴ? ልንገራችሁ፣ ወታደር ቤት ይቀርባቸዋል። እዚያውን ምንም አይሰራም። ግን ምን ይበልጣል? ሻለቃ ይበልጣል። እና ሰውየው በጣም ያከብራታል። ደግሞ ታውቃላችሁ፣ ፍቅርና ፍርሃት አብረው ሲመጡ በጣም አደገኛ ነው። የማይሆን ነገር ነው የሚያስደርገው። እና ፍቅር ግን ሲኖር ፍርሃት መጥፋት አለበት። እና እሱ መስሪያ ቤት ስትወጣም ስትገባም እጅ ይነሳል፣ መንገድ ለቆ ይቆማል። ይሄ የስራው ህግ ነው። ቤቱ ሲገባ ይሄንን ደገመው። ኮሪደር ላይ ሲገናኙ እጅ ይነሳል። ሜንታ ቤት ውስጥ ቆይታ ድንገት ወደ ሳሎን ከወጣች እንደዛ። መታጠቢያ ቤት የተጠቀመ እሷ ኳንኳኳች ቶሎ ብሎ ይወጣል። እና ግራ ገባት። እንደሱ እኮ አይደለም ስትለው ያው ፍርሃት ስለበለጠ በጣም ተቸገረች። እና ንስሐ አባትም ሌሎችንም ካህናት ጠሩና ውይይት ተደረገ። እንደዚህ ነው ወይ ትዳር ሲባል የሸመገሉትና የበቁት በእግዚአብሔር ቃል ከፍ ያሉት አባት ተነስተው አይ ውጭ አንቺ ሻለቃ እሱ 100 አለቃ ነው፣ እሱ መስሪያ ቤት ነው አለ። እዚህ ግን እሱ ኢታማዦር ሹም አንቺ ተራ ወታደር ነሽ አለ። ይሄ እውነት ነው። ይሄ እውነት ነው። ይሄ እውነት ነው። ሌላ ቦታ ምንም ልንሆን እንችላለን። ቤታችን ውስጥ ግን ባል ባል ነው፣ ሚስት ደግሞ ሚስት ነው። ይሄ ማለት እየቀጠቀጠ ሊገዛት አይደለም። እርሱ በሚለው ብቻ ሊሄድ አይደለም። ላዳምጣት አይደለም። ካላዳምጣት ካዘነችበት ጸሎቱ እኮ እንደሚከለከል አንስተን። ጸሎት መከልከል ብቻ አይደለም፣ እግዚአብሔር ይቀጣል። ወንድ ግን መጋቢ ነው፣ አቅራቢ ነው። ተክቶ ሰርቶ መጥቶ በላቡ ጠብ አድርጎ ባመጣው ቤቱን ትዳሩን ሊመራ ይገባል። እንዲህ አድርጎ ሲመራ እየጸለየ የመንፈስ ቅዱስን ምክር ይዞ ከሚስቱ ጋር በሁሉም ነገር እየተመካከረ እንዲኖር ነው የታዘዘው። በሁሉም ነገር ልቡ ናት የሚያዳምጣት ልቡ ልብ። እኔ አሁን ልቤን መታችሁ ብትመቱኝ አእምሮዬ ማሰብ ስለሚያቆም ራሴን ስቼ ወድቃለሁ። ለምን? ደም መርጨት የተበላሽቷል። ልክ እንደዛው ነው። ሚስት ብትነካ ባል በራሱ መቆም አይችልም። እየተመካከሩ ነው የሚያደርጉት። ውሳኔው፣ ሚናው፣ ራስነቱ የማን ነው? የወንድ ነው። ሚስትነት፣ ልብነት፣ በጎነት፣ መታዘዝ፣ አምሳለ ቤተ ክርስቲያንነት የሚስት ነው። ይችን ትንሿን ቤተ ክርስቲያን በቤታችሁ ይዛችሁ ጀምራችሁ እንድትፈጽሙ እግዚአብሔር ይርዳል።
እስኪ ትምህርታችንን ስንዘጋ እንመርቃቸው። ትስማማላችሁ? ከፈለጋችሁ ኬሪሁን በሉ፣ ከፈለጋችሁ አሜን በሉ። ብቻ አሜን የሁሉም ቋንቋ ስለሆነ አሜን እንላለን። እግዚአብሔርን የሚፈራ ሰው እንዲህ ይባረካል። አሜናትንም ወንድማችን ሆይ እግዚአብሔር በቤትህ ውስጥ ራስ ያርገህ፣ የድካምህን ፍሬ ተመገብ፣ በመውጣት በመግባትህ ብሩክ ሁን፣ ስራህን እግዚአብሔር ይባርክልህ፣ እንጀራና ሀብት እንደ ቦዔዝ ወደ ቤትህ ይግባልህ፣ የመንፈስ ቅዱስ ጸጋ እንደ ቅዱሳን አባቶቻችን ያግኘ፣ ከፍ ያለው ከተራሮች በላይ የሆነው የቅዱሳን በረከት ባንተ ላይ ይሁን። ጸጋውን እግዚአብሔር አብዝቶ ይስጥህ። እህታችን እልፍ አእላፍ ሁኚ፣ የሚያፈራ ወይን ሁኚ። ልጆቻችሁ በማዕዳችሁ ዙሪያ እንደ ወይራ ቡቃያዎች ይሁንላችሁ። እግዚአብሔር በበረከት ይጎብኛችሁ። ዘመድ አዝማድ የምታስተባብሩ ያርጋችሁ። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስ በእናንተ ላይ ይጽና። ወስብሐት